እንኳን ደስ አለህ ሼፍ መክብብ በዛሬው የአምባሳደርነት ፕሮግራም ላይ በመገኘታችን እኛም ደስ ብሎናል። እንኳን ደስ አለህ። እግዚአብሔር ይስጥልኝ። በጣም ነው ስለመጣችሁ አመሰግናለሁ። እሺ ሼፍ መክብብ ወደ ሼፍነት ወደ ምግብ ባለሙያነት ለመግባት እንዴት ነው? በፍላጎት ነው ወይስ የገባህበት አጋጣሚ ምን ይመስላል? እሱን ብታስታውሰን። እዛ ዶክመንተሪው ላይ እንደታየው ኩኪንግ ውስጥ የገባው ገና ህፃን ሆኜ ልጅ ሆኜ ከእናቴ ጋር አብሬ ጉድ ስል ጓዳ ላይ እሷን እየተከተልኩ ማለት ነውና ለዚህ ሁላ እዚህ ለመድረሴ እናቴ ትልቅ አስተዋጽኦ አድርጋለች። ከዛ ያቺ እንትን ያለችው የተጸነሰችው ያቺ ውስጥ የነበረችው ነገር እያደገ መጥቶ ሌላ ሙያ በቃኝ እስክል ድረስ ነው ያደረገኝ። ምክንያቱም ከዛ በፊት ብዙ ሙያዎችን ተምሬያለሁ፣ ብዙ ነገሮችን ሰርቻለሁና ግን መጨረሻ ላይ ያው ውስጥሽ ያለው ነገር ነው የሚያሸንፈውና እሱ አሸንፎ ወጥቶ ተምሬው አሳድጌው ለዛ ደረጃ ደርሻለሁና ውስጥ ያለ ሙያ ነው ያለቀስኩለት በቃ ብዙ ነገር የሆንኩለት ሙያ ነውና ፊልም ሊወጣው የሚችል ታሪክ ነው። በዚህች አታልቅም። አሁን ላይ በብዛት ወንዶች ወደ ሼፍ ሙያነት እየተሰማሩ ነው። ምግብ ደግሞ ጾታም ምንም አይጠይቅም። ግን ብዙ ጊዜ ድሮ እናቶቻችን በእናቶች በሴቶች ነው እና የእናንተ እዚህ ጋር መድረስ ለአሁን ላይ ላሉት ወጣት ወንዶች አስተዋጽኦ አለው ብለህ ታስባለህ? በጣም ምክንያቱም እኔ የመጀመሪያ ቀን ትምህርት ቤት ተመዝግቤ ለእናቴም ለእህቴም ለጓደኞቻቸውም ስነግር የተባልኩትን ነገር አውቃለሁ። ድሮ ይሄ ምግብ መስራት የሴቶች ነው ተብሎ ይታሰባልና ሀውካም እንዴት ወደዛ ሙያ ተገባለህ ተብዬ ነበር። ግን ያንን ነገር ሊያጠፋ ቢችል ነገር ነው የሰራነው ያደረግነውና አሁን ላለበት ኢንዱስትሪው ላለበት ነገር ያው ከኛ በፊት የነበሩ ወንድ ሼፎች አስተዋጽኦ አድርገዋል። ከዛኛም ከመጣን በኋላ ደግሞ ትልቅ አስተዋጽኦ ነው ያደረግነው። ከዛ ባለፈ ሚዲያ ላይ ያለው የምግብ ዝግጅት ውድድር ትልቅ ለውጥን አምጥቷል። ያ ምን ማለት ነው? በዚህ ሌቭል ወንዶች እዚህ ደረጃ ደርሰው በክፍያም በጥቅማ ጥቅም በማናቸውም እንትን ትልቅ እንትን ያለው። ስለዚህ ሰዎች እኛን እያዩ ከተተኪውም ትውልድ እየመጣ ነውና ትልቅ አስተዋጽኦ አለው ብዬ አስባለሁ። እሺ ምናልባት ሼፍ መክብብ በአብዛኛዎች ዘንድ ተቀባይነት የሚያገኘው በደንብ እውቅናን ያገኘው ኢቢኤስ ላይ በውድድሩ ላይ ነው እና እዛ ላይ ደግሞ በጣም ኮስታራ ቁጡ እንደሆንክ ነው። ያ ነገር ከምንድን ነው የመጣው? ምግብ ደግሞ ተዝናኖትን ይፈልጋል። ስለዚህ ባህሪክ ነው መቆጣት ወይስ ከምን የመጣ ነው? መቆጣት ሳይሆን ያው ሪዘርቭድ ነኝ ለማንኛውም ነገር። ቁጡነት ሳይሆን ፊቴ የኮስታራ ፊት ነው ያለው። ግን ከዛ ባለፈ እንዳልኩሽ ሙያውን በጣም ነው የምወደው። ዋንስ ጃኬት የለበሰ ሰው ምግብ እንዲሳሳት አልፈልግም። ምን ማለት ነው? ምግብ መድኃኒት እንደመውሰድ ነው። ስለዚህ ጊዜሽን አቃጥለሽ ቁጭ ብለሽ ጠብቀሽኝ ጥሩ ነገር ካላቀረብኩልሽ ትንሽ ኢሪቴት ያደርገኛል ያ ነገርና ዋንስ ደግሞ ሰው ዩኒፎርም ከለበሰና ለዛ ነገር ተምሮ ሬዲ ሆኖ ያንን ጊዜ አቃጥሎ መስራት ካልቻለ ትንሽ እንትን ይረብሽኛልና ያው ሰዎችን ማብቃት ወደ ተሻለ ነገር እንዲመጡ ሼፕ ማድረግ የኛ ስራ ነው አውቃለሁ። ግን አንዳንዴ ደግሞ እዛ ቦታ ላይ ሆነሽ ጠብቀሽ ጊዜሽን ሰጥተሽ ከባለሙያ ተብሎ ብዙ ኤክስፒሪየንስ ካለው ሰው የሚጠበቅ ነገር አለ። ከዛ ደግሞ ተምሮ ያን ያህል አመት ኤክስፒሪየንስ ያደረገ ሰው መሳሳት የሌለበት ስህተት አለ። ኮንስትራክሽን ላይ የሚሰራ ብረት ቀይሮ እንትን ቢል ምን ያህል ነው ዳሜጁ? ልክ the same wise here መድኃኒት ዶክተሩ ቢሳሳት ጉዳቱ ይዘት። ስለዚህ እዚህም ላይ መሳሳት የለም። ምግብና መድኃኒት ተመሳሳይ ነው። ስለዚህ የበላሹን ነው የምትሆኚው። ስለዚህ በጣም ተጠንቅቆ ሰው እንዲሰራ ፈልጋለሁ፣ እንዲሳሳት አልፈልግም። ፐርፌክሽኒስት ነኝ። ሁሉም ሰው ፐርፌክት እንዲሆን ነው የምፈልገው መሆንም ስለሚቻል ማለት ነው። ስለዚህ ቁጡ ሆኜ ሳይሆን it's my nature በቃ። እሺ መልካም። ስለዚህ አንተ ፐርፌክት ሆነውልህ እንዲቀርቡ ነው እዛ ቦታ ላይ ፐርፌክት እንዲሆኑልህ ነው። ኤግዛክትሊ። ቴንክ ዩ በጣም። እሺ ዛሬ የአምባሳደርነት ስምምነት አድርገሃል ከማይክሽን ጋር እና ይሄ ስምምነት እንዴት ተጀመረ? አንተስ ፍላጎቱ ምን ያህል ነበረክ? እና አጠቃላይ ያለውን ሁኔታ ብትገልጽልን። ወደዚህ ወደ ብራንድ አምባሳደር ከመምጣታችን በፊት ቅድም እንደተገለጸው ብዙ ጊዜ ተመላልሰዋል፣ ብዙ ጊዜ መጥተዋል።
ግን ያመንኩበትን እርግጠኛ ሆንኩበትን ነገር ነው የኔ እምነት ለእንግዳ ማወጣው። ስለዚህ ያንን ነገር ከመቀበሌ በፊት የአበሻ ምግብ ለመስራት የድሮ ታሪካችንን ለመመለስ እየሰራሁበት ባለበት ሰዓት ላይ ነው የመጡት። ከዛ ባለፈ ከባህልና ቱሪዝም ሚኒስቴር ጋር እንደ ሼፍ አሶሲዬሽን ምክትል ፕሬዝዳንትነታችን እሱንም እየሰራን ባለንበት ሰዓት ላይ ነው የመጡትና ያ ትልቅ ጥሩ አጋጣሚ ሆኖ ነው የተሰማኝ። ከዛ ባለፈ ምርቱን ወስጄ ቀምሼ ቴስት አድርጌ የሚጎድለው ነገር እንዲስተካከል ተደርጎ ነው ያንን አክሰፕት ያደረኩት። ያንን አክሰፕት ሳደርግም አብረን ኤክስፐሪመንት ሰርተናል፣ ብዙ ምግቦች ሰርተናል። አሁን ዛሬ የታዩት የተወሰኑት የኢትዮጵያና የዩሮፒያን ኢንተርናሽናል ምግቦች ፊውዝ ተደርገው የሰራኋቸው ምግቦች ናቸው። ስለዚህ ወደ ደዛ ደረጃ ለመምጣት ብዙ ምግቦችን ቀምሰን መጥቷል አለመጣም የሚለውን እርግጠኛ ስሆን ነው ብራንድ አምባሳደርነቱን የተቀበልኩትና ትልቅ ኦፖርቹኒቲ ነው ኢንዱስትሪው ላይ ለውጥ ለማምጣት ማለት ነው። አዎ መከለሻው ወይም ማይክሽን የተባለው መከለሻ በኢትዮጵያ ጣዕም እንደሆነ ተነግሮናል እና ምን ያህል ኢትዮጵያን ህብረተሰብ ተቀባይነት ያገኛል ብለህ ታስባለህ? ትልቁ ነገር ምን ማለት ነው? መከለሻ እናቶቻችን ሲጠቀሙበት የኖሩት እናቴን ስር ስል ያየሁት ነገር ነው። እሷ ማአት ቅመሞች የማቁላያ ቅመም የመከለሻ ላልጫ ለቀይ ለምናም ብላ የምታዘጋጃቸው ለጥብስ ለክትፎ ምናም ብላ የምታዘጋጃቸው ቅመሞች ነበር ድሮ ጀምሮ ያ ውስጥ ያለ። ስለዚህ ይሄኛው ሲመጣ በዛ ሌቭል ነው አይደለም ብዬ ነው እንትን ያልኩትና ትልቅ አስተዋጽኦ አለ። ምክንያቱም አንድ እንትን ላይ ቲክቶክ ላይ አንድ ቪዲዮ ሰርቼ ነበር ወደ ድሮ እንመለስ የሚል። ለምሳሌ ትልቁ ነገር ወደ ድሮ እንመለስ የሚያሰኘኝ ምንድነው? ወጦቻችን ሲሰሩ እናቶቻችን ሲሰሩ በአበሻ ሽንኩርት ነው የሰሩት። ያ የራሱ የሆነ ጣዕም አለ። ስለዚህ እነዚህ መከለሻም በተጨመሩ ቁጥር ጥሩ ጣዕም ያመጣል። ምን ማለት ነው? ምግብ የሚያሰኘው አንደኛው ስፓይስ ቅመሞች ናቸው፣ ሁለተኛ እርጥብ ቅመሞች የምንላቸው ናቸው። ስለዚህ አንድን ምግብ ጣዕም ነው ቢልድ የምታደርገው። ጣዕም ለመገንባት ደግሞ እነዚህ ነገሮች ወሳኝ ነገሮች ናቸው። ትልቁ ኮምፕሌን ኢትዮጵያ ውስጥ ያለው ምንድነው? ምግብ የለም ተብሎ ነው የሚታሰበው። እኔም ሁሉ ጊዜ የማዝነው ነገር ነው። ኢትዮጵያ ውስጥ ሆነ እንዴት ያበሻ ምግብ አንበላም ብላለሁ። አሉ የተወሰኑ ቦታዎች፣ ሌሎቹ ስለምን ነው ማንበላ? ሌላው ዓለም ላይ ሜክሲኮ ምናምን ብትሄጂ ኢንዲያን ብትሄጂ ኤቭሪ ስትሪት ፉዱ ላይ የሚጣፍጥ ምግብ ነው ብትል ዋይ ናት ሂር? ለምንድን ነው? ቤዚክሱን ረሳናቸው። መሰረታችንን ማለት መሰረቱ ምንድነው? ትክክለኛውን ቅመም ለትክክለኛው ነገር መጠቀም፣ ትክክለኛውን ፕሮሲጀር በትክክለኛው ነገር መስራት። ያ በጎደለ ቁጥር አውትፑቱን መጠበቅ አይጠበቅብሽም። ስለዚህ ያንን ነገር ወደ ቦታው ለመመለስ ይሄ የማይክሽን ፕሮዳክት በጣም በጣም ኢምፖርታንት ነው። መልካም ሼፍ መክብብ፣ ቅድም እንደሰማነው ከ20 ዓመት በላይ በዚህ ሙያ ላይ አገልግለሃል። ምናልባት በጣም የማትረሳው ገጠመኝ የምትለው ነገር አለ በዚህ ሙያ ላይ? ገጠመኝ ምለው በጣም ብዙ ነውና አዶን ነው እንግዲህ የትኛውን ብዬ የትኛውን እንደምጨርስ አላውቅም። አንዱ በጣም ወይ ቻሌንጅ የሚሆነው ትልቁ ነገር ሙያዬን ጥዬ ልወጣ ያልኩበት ቀን ነው። ምክንያቱም ያው ስትሰሪ ሁሉም ነገር አልጋ ባልጋ ይሆን እኔ ኤክስፔክት አድርጌ የመጣሁትና ያጋጠመኝ የተለያየ ነገር ነው። ምክንያቱም እኔ እስራኤል ነው የምሰራው፣ ሌላው ደግሞ ሌላ ነገር ነው የሚሰራው ነው። ስለዚህ ያን ነገር በጣም በቃ እርግፍ አድርጌ ትቼ ልወጣ ያልኩበት ቀን ላይ ወደ ሎከሪ እየተመለስኩ በቃ ሁሉ ነገሬን አስቀምጬ ወደ ሎከሪ እየተመለስኩ ያለሁበት ጊዜ አንድ በጣም ወደው ማከብረው አስተማሪ የምለው ሼፍ አለ፣ ሼፍ ዳዊት ሽብሩ። እሱ ነው this is not the way ብሎ የመለሰኝ። ያቺ it was my turning point ነች። እና ሁለተኛው ደግሞ ወደዚህ ልገባ የወሰንኩባት ቀን መቼም የማረሳበት በቃ እርግፍ አድርጌ ጥዬ ያንን ይሄ ያዋጣኛል ብዬ የሮጥኩበት ወደዚህ ሙያ ለመያዝ የሮጥኩበት ቀን መቼም በህይወቴ የማረሳት ቀን ነች። ቀኗን፣ ሰዓቷን፣ ሁሉን ነገር ነው ማስታወሳት። መልካም ሼፍ መክብብ፣ በጣም እናመሰግናለን። መልካም የስራ ዘመን እንዲሆንልን እንመኛለን። አሜን።